የቂያማ ቀን ይነሳል። ሙለቢየን ለበይክ አላሁመ ለበይክ እያለ አላህን ያወሳ ይነሳል። ባሃ በመጥፎ ሁኔታም የሞተ በዛው ሐል ይነሳል። አላህ ይጠብቀን። እኛ ማንን ነው የምንወደው? አንዱ ሰሃባ መጣ፣ አረቢይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና አነ ረጁለን ይላል፣ አነስ ነው የሚናገሩት እቺን ሐዲስ በደምሱ አነስ ረዲየላሁ ዐንሁ ምን አሉ? አነ ረጁለን አንድ ሰው ሰአለ ነቢይ ሰለላሁ ዐለይሂ ወሰለም አን ሰዓ ስለ ቅያማ ነቢዩን ጠየቃቸው። ፈቃል መተ ሰዓ ቅያማ መቼ ነው አላቸው። ከባድ ጥያቄ ነው። ቅያማ ጅብሪልም ማያውቅም ነቢዩም ማያውቁም። የቅያማ ቀን ማን ነው የሚያውቀው መቼ እንደሆነች? አላህ ብቻ ነው። ጁማ ቀን ይቆማል። የትኛው ጁማ? አላህ የሚያውቃት ጁማ ማንም ማያውቅ። ፈቃል ወማዛ አዕደርተ ለሃ ምን አዘጋጅተላት ነው ስለ ቅያማ የምትጠይቀው? አንድ ነገር እኮ ለሆነ ነገር ስትጠይቅ መዘጋጀት አለብን። ምን አዘጋጃ ያላት? ቃለ ላ ሸይአ አረ ምንም ነገር የለም ኢላ አኒ ኡሒቡ ላህ ወረሱለሁ ሰለላሁ ዐለይሂ ወሰለም ነገር ግን እኔ አላህና መልእክተኛን እወዳለሁ። ይሄ ያለኝ አላቸው። አላህና መልእክተኛ በጣም እወዳለሁ አላቸው። ፈቃል ነቢዩ ምን አሉት? አንተ መዓ መን አሕበብተ አንተ ከወደድከው ጋር ነው አሉት። ያ አላህ እኛ እንደዛ ከምንባል የእውነት እንወዳለን። የእውነት ውዴታው እኮ ነው። ብዙ ሰላት ብዙ ምን የለኝም፣ ነገር ግን አላህና መልእክተኛን እወዳለሁ አላቸው። የእውነት አላህን መልእክተኛውን ከሚወዱ አላህ ያድርገን። አንተ መዓ መን አሕበብተ አንተ ከወደድከው ጋር ነው ሲሉት ቃለ አነስ ምን አሉት? ንግር ሰምቶም ፈማ ፈሪሕና ቢሸይኢን ፈረሕና ቢቀውል ነቢይ ሰለላሁ ዐለይሂ ወሰለም በአንዳች ነገር አልተደሰትንም እንደው በዚች አይነት በዚች ቃል በዚች ንግር በነቢዩ ሰለላሁ ዐለይሂ ወሰለም ንግር ከዚች ንግር የበለጠ የተደሰትንበት የለውም ማለት። ለምን? ምክንያት አለው። አነስ ቀጠለና አንተ መዓ መን አሕበብተ የሚለው ቃል በጣም አስደሰተን። አንተ ከወደድከው ጋር ነህ። ለምን? ቃለ አነስ አለ ፈአነ ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም እኔ የአላህ መልእክተኛ ነቢዩን ዐለይሂ ሰላቱ ወሰላም እወዳለሁ። ወአባ በክሪን አቡበክርን እወዳለሁ። ዑመርን እወዳለሁ። ወአርጁ አን አኩነ መዐሁም ቢሑቢ ኢያሁም እኔ ደግሞ እነሱን በመውደዴ ከነሱ ጋር ሆናለሁ ብዬ ተስፋ አደርጋለሁ። ወኢን ለም አዕመል ቢሚስሊ አዕማልህም እነሱ የሰሩትን ሥራ ደረጃ ባልደርስም በውዴታዬ። አነስ እኮ ነው። አነስ ማለት ወንድሞች ታውቁታላችሁ። 10 ዓመት ነቢዩን የካደመ 10 ዓመት ስለሳቸው ሲናገር አንድ ቀን መጥፎ ቃል ወጥቶ አያውቅም ከአንደበቱ። ምንም ነገር ወጥቶ አያውቅም አሉ። ለምን ይሄ ነገር ሳይሰራ ከቀረ እንደዚህ አሰራው ብሎኛ አቁም እንዲህ አታረግም። አንድ ቀን ኡፍ ሚል ቃል ከአንደበታቸው አልወጡም። 10 ዓመት የካደመ። እኛ ኻዳሚዎቻችን 1 ወር ካድመውን አላህ ይዘንልን። ስንት ነገር ነው የምናፈራርቅባቸው፣ ስንት ነገር። አነስ ረዲየላሁ ዐንሁ ይህ ናቸው እኮ። ከዛ ነብዩ ዱዓ ያደረጉለት የነብዩ ዱዓ ያገኘ እድሜ ይርዘም፣ ዘር ይብዛ፣ ርዝቅ ይስፋ ያሉት ሶስቱንም ያገኘ። መጨረሻ ከሞቱ ሰሃቦች መካከል ልጆቹ ብዙ ነበሩ። የልጅ ልጁ ሲቆጠር ሀብቱም አላህ የለገሰው ማንን የወደደ? ነቢዩን የወደደ። ግን አነስ የሁሉ ኸይርን ነቢዩን ኻድሞ ነቢዩን እያገለገለ ትልቅ ስራ እኮ ነው ነቢዩን መኻደም ማለት። እንደዛም ሆኖ እቺ አንተ መዓ መን አሕበብተ አንተ ከወደድከው ጋር ነው መባሉ አነስን አስደሰተው። እኛስ? አቡበከር ስዲቅ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ከመውደዱ የተነሳ ለነቢዩ ሰለላሁ ዐለይሂ ወሰለም የሰጠው የከፈለው መስዋዕት ቀላል አልነበረ። አነስ ማን ነው? አቡበከር ስዲቅ። ወዳጅ ማለት አንተ በችግርህ በመከራ ሰዓት አብሮ የሆነ ትክክለኛ ወዳጅ ነው። ነቢዩም ክብሩን ገለጹ። ከአቡበከር ከሰው ሁሉ ማን ይወዳሉ ሲባሉ አይሻን ወዳሉ አሉ። እናታችን አይሻ ያቺ ጀግናዋ ወጣት ሆና ኢልምን ያስተላለፈች። ዛሬ አንዳንድ ሰዎች ስሟን ቢያበላሹ ቢጠሉም ወደ ሺያው አካባቢ አይሻ የተወደደች የነቢዩ የጀነት ሚስት የሆነች አይሻን ወዳሉ አሉ። ثم من ከዛ አስቀጥሎ ሲባሉ
አቡሃ አባቷን። ማን ነው አባቷ? አቡበከር ሲዲቅ። አቡበከር ሲዲቅ በችግራቸው ሰዓት መጀመሪያ እስልምናን ከወንዶች የተቀበለው አቡበከር ሲዲቅ ነው። መጀመሪያ ከሴቶች እናታችን ኸዲጃ አለች፣ ከአገልጋይ ዘይድ አለ፣ ከህፃናት አልይ አለ። በአንድ ቀን ውስጥ 4 ሰው ሰልሟል። አቡበከር ሲዲቅ በዛ መከራ ሰዓት ላይ ነብዩ ላይ የተለያየ ነገር ሲያደርጉባቸው ምን ሲሏቸው አተቅቱሉነ ረጁላን አን የቁለ ረቢ አላህ፣ ጌታዬ አላህ ነው ስላለ ብቻ ትገሉታላችሁን ሲሉ አንተም የሱን ቢጤ ብለው አቡበከር ራሳቸውን እስኪስቱ ድረስ ደበደቧቸው። ኋላ ተሸክመው ይዟቸው ሄዱ። ምግብ ሲያቀርቡላቸው አልበላም፣ ነብዩ ያሉበት ሁኔታ ሳልመለከት አልበላም ምግብ አሉ። አቡበከር ረዲየላሁ ዐንሁ ውዴታ፣ ፍቅር ይሄ ነበር። እናትየውና አንድ ሴት ተሸክሟቸው ሄዱ። መንቀሳቀስ እንኳን ከብዷቸው አቡበከር ሲዲቅ ረዲየላሁ ዐንሁ ልክ ነብዩን ሲመለከቱ የነብዩን ደህንነት ሲያዩ አሁን በላሉ አሉ። ነብዩ ደህና ከሆኑ አሁን ቀላል ነው። ያቺ ሴት አላያችሁ? በአንዴ 3 ቤተሰቦቿን ያጣች፣ ልጇን፣ ወንድሟን፣ አባቷን ወይ ባሏን ያጣች። እዚህ ጋር አንዱ ሞት ይላታል፣ እዚህ ጋር ደግሞ ልጅሽ ይላታል፣ እዚህ ጋር ሲሏት ነብዩ እንዴት ናቸው ነበር ስትል ነበረው። ነብዩን ስታያቸው እርሶ ሰላም ከሆኑ ከእርሶ በኋላ የእርሶ ደህንነት ሰላም ከሆነ ሌላው ቀላል ነው። የልጄም የባሌም ቤተሰቦቼ ቢያልቁም እርሶ ሰላም ከሆኑ ቀላል ነው አለች። ላኢላሃ ኢላላህ የውዴታ ጥግ። አቡበከር ሲዲቅ ረዲየላሁ ዐንሁ ስደቱን እኮ ሊወጡ ሲሉ ቆይ ሊፈቀድልኝ ይችላል አንተ እዚህ ቆይ ሲሏቸው አቡበከር ጠበቁ። ከዛ ስደቱ ተፈቅዶ ሲኬድ አቡበከር ሲዲቅ ረዲየላሁ ዐንሁ ከነብዩ አለይሂ ሰላቱ ወሰላም ጋር ሂጅራ መውጣቱ ሲፈቀድላቸው ነብዩ ሰለላሁ ዐለይሂ ወሰለም ተፈቅዶልኛል ሲሏቸው አሱህበቱ ያ ረሱላላህ ከእርሶ ጋር የስደት ጓደኞንኩኝ የእርሶ ጓደኛውንኩኝ። እናታችን አይሻ አቡበከር ሲያለቅሱ አይታ በአላህ ይሁንብኝ ያን ቀን አባቴን አቡበከርን ማለት ነው እንደው በደስታ ሲያለቅስ ባላይ ኖሮ የሰው ልጅ በደስታ ያለቅሳል ብዬ አላስብም ነበር። ደስታ የምን ከነብዩ ጋር ጓደኛ፣ የምን ጓደኛ? የስደት ጓደኛ። ስደቱ ሲሄዱ ዝም ብሎ መሰላችሁ? አንዴ በቀኝ ይላሉ፣ አንዴ በግራ፣ አንዴ ከፊት፣ አንዴ ከኋላ። ነብዩ ላይ ምንም ነገር መከራ እንዳይመጣ ያ አላህ ውዴታ፣ ፍቅር፣ ጭንቀት። ሰሃቦች ፍቅራቸውን ሲገልጹ ከባድ ነው። አልይ ረዲየላሁ ዐንሁ አልይ ነብዩ ሊሰደዱ ሲሉ ሰለላሁ ዐለይሂ ወሰለም እኔ ቦታ ላይ የኔን ልብስ ለብሰተኛ አሉት። መርሐባ አለ። ቢሞት ሞትን ለመቀበል እዛች ቦታ ላይ እንዳያድሩ አላህ መልእክት ላከባቸው በጅብሪል አማካኝነት እንዲወጡ ስደት የወጡበት ጊዜ አልይ ተኙ። ሙሽሪኮቹ ይጠባበቃሉ። ከየጎሳ ወጣት ተመርጠዋል፣ ጦር ተይዘዋል። አንዴ ነብዩን ሊወጉ ሲወጡ ይጠባበቁ ባሉበት ዋላ አንድ ሰው መጣ። ማን ነው የምትጠብቁት? ሙሐመድን አለይሂ ሰላቱ ወሰላም። ሙሐመድን አሉ። ሙሐመድን አዎ፣ ቅድም እኮ አፈር እየበተነባችሁ ወጣ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን። እየበተነባቸው ወጣ። ሲከፍቱ በሩን አልይ ናቸው። አልይን መቀጥቀጥ ጀመሩ። የት አለ አሳይ፣ የት ሄደ ማለት ህይወታቸውን ለመስጠት ይዘጋጁ። አንዱ ሰሃባ አቡ ዱጃና የሚባል ሰሃቢይ ነው። በውድ ዘመቻ ሱብሃንአላህ ሙሽሪኮቹ ነብዩን አለይሂ ሰላቱ ወሰላም ሲከቧቸው ምን ሲሏቸው ጀርባቸውን ከልሎ ይጠብቅ ይዋጋ ነበር። የተለያዩ የሚወረወሩ ቀስቶችን በሙሉ በራሱ ላይ እንዲያርፍ ያድርግ ነበር። ሁለቱ ጣቶቹ ሽባ እስከሚሆኑ ድረስ ነብዩ አለይሂ ሰላቱ ወሰላም ቀስት ሲወረወርባቸው ለነብዩ ይከላከል ነበር። አቡ ጠልሃ ረዲየላሁ ዐንሁ ደረቱን ሰጥቶ ከነብዩ አለይሂ ሰላቱ ወሰላም ፊት ቆሞ ይከላከል ነበር። የኔ አንገት ሳይቆረጥ እርሶ ላይ መከራ፣ አንገቴን ከእርሶ ስር ነው ማገባው።
ማሊክ ብኑ ሲናን ሙሽሪኮቹ ሰይፍ ይዘው በነቢዩ ዓለይሂ ሰላቱ ወሰላም ሲዟዟሩ ምን ሲሉ ብዙ መከራ ሲያደርሱባቸው የጦር ቆባቸው ላይ ገብቶ ነበር ቀስት በጥርሱ ነቅሎ ሲያወጣ ደማቸውን እየመጠመጠ ማለት ውስጣቸውን ያለው የጠረገላቸው ጀግና ሰሃቢይ ነው። ጠልሃ ኢብኑ ዑበይድላህ ወደ ተራራ ለመውጣት ሲሞክሩ ጂሃድ ላይ ማለት ነው ነብዩ ደከማቸው። ከዛ በኋላ የሆነ ቋጥኝ ላይ እንዲህ በርከከለና የአላህ መልእክተኛ ወይ እኔ ላይ ወጥተው በዛው ይሻገሩ ያለ ጀግና ሰሃባ ሰዓድ ኢብኑ ሙዓዝ ያ አርሽ የተንቀጠቀጠለት ሰሃባ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጦርነት ሊወጡ አንተ የአላህ መልእክተኛ ወይ እኛ ገንዘቦቻችን ራሳችንን ከፊት ለፊት ነው የምናስቀምጠው፣ እርሶ የፈለጉትን ይዘዙ፣ የፈለጉትን ይውሰዱ፣ ፊት ለፊታችን ባህር እንኳን ቢኖር ግቡ ካሉን እንገባለን። በዚህ መልኩ ለነብዩ ሰለላሁ ዐለይሂ ወሰለም የነበራቸውን ፍቅር የገለጹ አነስ ብኑ ነድር የሚባለው ነብዩ ሰለላሁ ዐለይሂ ወሰለም የሁድ ጦርነት ላይ ተገለዋል የሚባል ወሬ ሲናፈስ ሰሃባ ሁሉ በቃ ልባቸው ተሰበረ፣ ተዝለፈለፉ፣ መውደቅ ጀመሩ። አነስ ይህ ትልቁ ሰሃባ ከረሱል ሞቱ ከተባለማ ለነብዩ ሰለላሁ ዐለይሂ ወሰለም ልንበቀል ይገባል ተነሱ ብሎ በጣም ሰሃቦችን ሲያነሳሳ ነበረ። እንደው ምኑ ይገለጻል የሰሃቦቹ ውዴታ ፍቅራቸው። አነስ ነብዩ መዲና ሲመጡ አለ መዲና አበራች። ነብዩ ሲሞቱ ግን መዲና አጨለመች። ሰሃቦች እግራቸው መቆም አቃታቸው፣ ከንፈራቸው ተንቀጠቀጠ፣ እንደ እብድ አደረጋቸው። የሁሉ ምንድነው ከተባለ የነብዩ ዓለይሂ ሰላቱ ወሰላም ፍቅር ነው። ነብዩ ዓለይሂ ሰላቱ ወሰላም የነበራቸው ትልቅ ፍቅር ነው ሲገልጽ የነበሩ ሰሃቦች። ስለዚህ እኔና አንተስ እንዴት ነው ነብዩን ዓለይሂ ሰላቱ ወሰላም እንወደው? አሊ አንድ ቀን ተጠየቁ፣ እንዴት ነበር የምትወዷቸው ነብዩን ሰለላሁ ዐለይሂ ወሰለም ተብለው ሲጠየቁ ወላሂ ነብዩን ከገንዘቦቻችን፣ ከልጆቻችን፣ ከአባቱ ከእናቶቻችን እንደው ጥም ላይ ሆነህ በጣም ተጠምተህ ቀዝቀዝ ያለ ውሃ ስታገኝ ነው የምትደሰተው። ከዛ በበለጠ ነብዩ እንወዳለን። በቃ የሚገልጽበት አጥቶ የነበራቸው ፍቅር ልዩ ነበረ። ስለዚህ አላህን መልእክተኛው ነብዩን ዓለይሂ ሰላቱ ወሰላም መውደድ ለዚህ ነው። ምንድነው ትልቁ ውዴታ መገለጫው ከተባለ ያዘዙትን መታዘዝ ነው። ነብዩ ምን አሉ? ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ላ ዩእሚኑ አሐዱኩም አንዳችሁ አላመነም ሐታ የኩነ ሀዋሁ ተብዐን ሊማ ጅእቱ ብሂ የእሱ ስሜቱ እኔ ከመጣውበት ነገር ጋር እስካልተከተለ እስካልተገናኘ ድረስ አላመንም። ስሜቴን ሳይሆን ማንን ነው? ነቢዩን ሰለላሁ ዐለይሂ ወሰለም። ኩሉ ኡመቲ ሁሉ ሚኒ ኡመት የድኹሉነ አልጀና ጀነት ይገባሉ ኢላ መን አባ ጀነት ግባ ሲባል እምቢ አለ። ቂለ ወመን ያእባ ያ ረሱለላህ አንተ የአላህ ነቢይ ሆይ አንተ የአላህ መልእክተኛ ለመሆኑ ማን ነው ጀነት ግባ ተብሎ ጀነት አልገባም የሚለው? የዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን አጣአኒ ደኸለ አልጀና እኔን የታዘዘኝ ጀነት ገባ፣ ወመን አሳኒ እኔን ያመፀኝ ፈቀድ አባ ጀነት ግባ ሲባል እምቢ ያለው እሱ ነው። ስለዚህ የነቢዩ ትእዛዝ ላይ ነቢዩ ባዘዙን ነገር ላይ በአጠቃላይ ልንታዘዝ። እሳቸውን ያሉት አህለን ወሰህለን አይነ ራስ በቃ ነቢዩን ያሉት ነቢዩ ካሉ ነቢዩ ነው ያሉት። ነቢዩን አንወድም? ሰለላሁ ዐለይሂ ወሰለም ነቢዩን አትወድም? ነቢዩ አልናፈቁንም? ነገ በእጃቸው ሐውድ የእሳቸውን ሐውድ መጠጣት ማይፈልጋል አለ እንዴ? የለም፣ ሁሉም ይፈልጋል አይደል? አንድ ቀን እኮ ናፍቀውን ተናገሩ። ወንድሞቼ ናፈቁኛል። ሱብሃንአላህ ሳዩን የናፈቁ ነቢይ ረሱል ዓለይሂ ሰላቱ ወሰላም ፊዳከ አቢ ወኡሚ ያ ረሱላላህ ወንድሞቼ ናፈቁኛል።
እኛ አይደለን እንዲያሉ ሰሃቦች እናንተማ ባልደረቦቼ የኔ ሰሃቦች ናችሁ ወንድሞች ምላችሁ እኔን ሳዩ በእኔ ያመኑብኝ ለወደፊት የሚመጡ ብለው ለሰሃቦች ተናገሩ በምን ትለያቸዋለህ ባደረጉት በውዱ ፋናቸው ለያቸዋለሁ ውዱ የሚያደርግ ሰላት የሚሰግድ ሰው የውዱ ምልክት አለው በዚህ ለየዋለው ሐውድ ላይ ይጠብቃቸዋል ያሉት ነብይ ረሱል አለይሂ ሰላቱ ወሰለም ነገ የሳቸውን ሐውድ ለመጠጣት የሳቸው ጀነት ውስጥ ጎረቤት ለመሆን እሳቸው ባዘዙን ትእዛዝ ከከለከሉን ነገር መከልከል ግድ ይለናል ነብዩን መታዘዝ ነብዩን ማክበር ነብዩን ማፍቀር ማለት ትእዛዝን ማክበር ነው አንድ ምሳሌ ላምጣላችሁ ዱንያ ላይ የምናከብረው የምንወደው ሰው ትልቅ ሰው ቢመጣ ያ የምንወደው ሰው እዚች አካባቢ ላይ ስንቀመጥ መንገድ ዳይ ስንቀመጥ ማይደሰት ከሆነ አራ አባባ መጡ አራ ሸኻችን መጡ እዚች ቦታ ላይ ስንቀመጥ ደስ አይላቸው ብለን ምን እንላለን እንሄዳለን ለምን ስለምናከብራቸው ስለምንወዳቸው ታዲያ ነብዩን የሚወድ አላህን የሚወድ ባዘዘው ቦታ መታዘዝ የለበትም መገኘት የለበትም ከከለከለው ነገር መከልከል የለበትም አለበት ሁላችንም እንቀበለው ስለዚህ ውዴታ ማለት ሁሌ የሳቸውን ስራ መኖር ነው እቴ ነብዩ ሰለላሁ ዐለይሂ ወሰለም ሂጃብን አዘውሻል ነብዩን ተወጂ አይደል ነብዩን ታፈቅሪ አይደል አው ሂጃብሽ ላይ ጠንካራ ሁኚ ነብዩ የሚደሰቱብሽ ሂጃብሽን ስትለብሺ ነው ነብዩ የሚደሰቱብሽ ከሙዚቃው ከመጥፎ ነገሩ ስትርቂ ነው ዛሬ ሶሻል ሚዲያው በየጊዜው ነው የምናገረው ለምን በቃ ዛሬም ነገም አልሰለችም እህቶቼን እገስሳለሁ እመክራለሁ ስም አላነሳም አንስቼም አላቅም አላነሳም ይሄ ነው እኮ አንስቼም አላቅም አላነሳም ስም በአጠቃላይ ግን ብዙ እህቶቻችን ተሸንግለው ሶሻል ሚዲያ ላይ ገብተዋል ከሙዚቃው ጋር ወደዚህ ወደዛ ይላሉ እዚህ ጋር ላይክ ሼር ፎሎ ይላል ወደ ጀሃነም ሊነዳት ማለት ነው ከመጥፎ ነገር ላይ እንድትታቀብ አይፈልግማ ስትታቀብ ምን ነው ጠፋሽ ያንቺ እኮ ማንነትሽ ጀግና ነበርሽ እኮ ወደዚህ ነው ይላል የሸይጣን ተጣሪ ስላለ እህቴ እየሸነገሉሽ ነው ወደ አላህ ተመለሽ የነብዩ ውዴታ በዚህ ዘመን ረሱል አለይሂ ሰላቱ ወሰለም አጠገባችን ቢሆኑ ሐሌን ይወዱታል ባህሬን ይወዱታል በዚያው አቋማችን ነብዩ ፊት መቅረም ይችላል ከባድ ነው አይደል ስለዚህ ነብዩ አደራ ብለውናል አደራ ያሉን ነገር እንወጣ ነብዩን መውደድ ማለት በሁሉም ነገር ነው ነብዩን መከተል ማለት በሁሉም ነገር ነው የሆነች ነገር ሱና ሲባል እንደምሳሌ ጺም ማሳደግ ሱሪ ማሳጠር ብቻ አይደለም ይሄም አንጋፋ የነብዩ ሱና ነው ጺማቸው ትልቅ ነበር ጺማቸውን አለኩም ነብዩ ሰለላሁ ዐለይሂ ወሰለም አስተምሯቸው ነው ሱሪ ያሳጥሩ የነብዩ አስተምሮ ነው ግን ሱናቸው ብቻ አይደለም ሚስትህን ማክበር የነብዩ አስተምሮ ነው እናት አባትህን ማክበር የነብዩ አስተምሮ ነው ወላጆችህን ማክበር ለጎረቤቶች ምርጥ መሆን ታማኝ ነጋዴ ታማኝ ሰራተኛ አኽላቅ ስነ ምግባር ያማረ የትም ቦታውን የትም አላህን እንድትፈራ የነብዩ አስተምሮ ሁሌ እኔን መሆን ያለብን ነብዩን መውደድ ነብዩን መከተል ማለት አንድች ነገር አይደለም በሁሉም ሁኔታችንን ማንን መምሰል አለብን ነብዩን ሰለላሁ ዐለይሂ ወሰለም መከተል አለብን لقد كان لكم في رسول الله اسوة حسنة በአላህ መልእክተኛ ላይ መልካም አርአያ ተደርጎላቸው አዎ ሞዴላችን ልንከተላቸው የሚገባ መመሪያቸው ሙሉ የሆነ አንደበተ ርቱዕ አጣም አሳምረው የገለጹልን ያስተማሩንን አስተምሮታቸው ኢላዩል ቂያማ ድረስ የሚዘልቅ እሳቸው ቢሞቱም ትምህርታቸው አስተምሮታቸው ሕያው የሆነ ነብዩን ረሱሉን አለይሂ ሰላቱ ወሰለም ልንወድ ልናፈቅር ልንከተል ልንታዘዝ በመንገዳቸው ላይ ቀጥልነን ምንድነው ግድ ነው ስለዚህ ወቅት ደግሞ ይሄ ወቅት ብዙ አደጋ ምንሰማበት ብዙ ነገሮች ምንሰሙበት በላዎች የተንጀቡበት ወቅት ላይ ሁላችንም ወደ ዲናችን እንመለስ ወደ ቁርአን እንምጣ ወደ ነብዩ ሐዲስ እንምጣ ወደ አላህ እንመለስ ሰሃቦችን እንውደድ ልጆቻችንን የሰሃቦችን ታሪክ ንገራቸው ገድላቸውን ንገራቸው ነብዩ እኚህ ናቸው ንገራቸው አብራራላቸው ስንት አርቲስት ስንት ፈላስፋ ታሪኩ ይነገራል ይዘከራል አይደል ስለ ነብዩ ታሪክ በደንብ ተናገር ስለ ሰሃቦች ታሪክ በደንብ ተናገር ልጅህን የሰሃባ ትውልድ ወኔ እንዲመጣለት አድርገህ አሳድገው እውነተኛ ታማኝ ጀግና ስነ ምግባር ያለው ውሸት የራቀ እንዲሆን ልጅህን አስተምረው አንተም ሆነ ተገኝ ሆነን ስንገኝ ልጆቻችን ይሆናሉ
እኛ ሌላ ልጆቻችን እንደዚሁ ነው ላይሆንም ልጆች ያዩት እንደሚከተሉት ስለዚህ ረሱልን አለይሂ ሰላቱ ወሰላም በዚህና መሰል ነገሮች ልንከተላቸው ይገባል ረሱል አለይሂ ሰላቱ ወሰላም ያዘዙትን መታዘዝ በማከላችን ጭቅጭቅ ችግር ምን ሲመጣ መመለሻው ወደ ነብዩ ሐዲስ ወደ አላህ ቁርአን ነው ፈኢን ተናዛዕቱም ፊ ሸይኢን በአንዳች ነገር ከተወዛገባችሁ ከተጨቃጨቃችሁ ፈሩዱሁ ኢለላሂ ወረሱል ጉዳያችሁን ወደ አላህና ወደ መልእክተኛው መልሱት ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር እውነት እናንተ በአላህና በመልእክተኛው የምታምኑ እንደሆነ ጉዳይን ወደ ስሜትህ እንዳትመልሰው ተሳስተ ተናግራ ሊሆን ነገር አላህ ምን አለ ነብዩ ምን አለ ምን አሉ በል እንጂ ስሜቴ ነው ፍላጎቴ ነው አንዴ ከተናገርኩኝ ውርደቱስ መግባት አልፈልግም ትቢት እልህ አዋጣን ሚያዋጣን ወደ ነብዩ ሐዲስ መመለስ ነው ሚያዋጣን ወደ ቁርአን መመለስ ነው ሚያዋጣን ትክክለኛ ተውባ አድርገን ወደ አላህ መመለስ ነው እኔም እናንተም ትክክለኛ ተውባ አድርገን ወደ አላህ ተመልሰው ነብዩን የእውነት ከሚወዱ አላህን የእውነት ከሚወዱ ሱናቸውን ከሚተገብሩ ባሪያዎች አላህ ያድርገን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የነብዩን ውዴታ አላህ ይለግሰን የእውነት ምናፈቅር አላህ ያድርገን የእውነት ምንወድ አላህ ያድርገን የእውነት እሳቸውን የምናፈቅር መንገዳቸውን የምንይዝ አላህ ያድርገን ቁርአንን የምንወድ አላህ ያድርገን የነብዩን ሐዲስ የምንወድ አላህ ያድርገን ሱናቸውን የምንከተል አላህ ያድርገን ነገ የውመል ቂያማ የነብዩን ሐውድ የምንጠጣ አላህ ያድርገን የሳቸው ጎረቤት አላህ ያድርገን እኛንም እዚህ እንደሰበሰበን ጀነተል ፊርደውስ እንደዚህ ሰብስበን በዱንያ ላይ አረብ አረፋ ላይ ሐጅ ላይ አላህ ይሰብስበን ዑምራ ላይ አላህ ይሰብስበን አኺራ ላይ ጀነተል ፊርደውስ ይሰብስበን መጨረሻችን አላህ ያሳምርልን መጨረሻችን አላህ ያሳምርልን እንደው ከድንገተኛ አደጋ አላህ ይጠብቀን ከድንገተኛ አላህ ይደብቀን መጨረሻችን አላህ ያሳምርልን የታመሙብን ቤተሰቦቻችን አላህ ያሽርልን አላህ ያሽርልን የሞቱብን የጀነት አላህ ይበላቸው ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለእህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው የተጨነቀን ከጭንቀቱ አላህ ይፈርጀው ጭንቀት ላይ ያለውን ከጭንቀቱ አላህ ይፈርጀው ስራ የሌለውን አላህ ስራ ይስጠው የተጨነቀን አላህ ይፈርጀው ያ ረብ ሀገራችን ሰላም አላህ ያርግልን ሰላም አላህ ያርግልን በሁሉም የሀገራችን ክፍል ሰላም አላህ ያርግልን ጦርነቱን አላህ ያንሳልን ጦርነቱን አላህ ያንሳልን ያ ረብ ገዛ ላይ ያሉት ወንድሞቻችን አላህ ይድረስላቸው በረሃብ ያለቁ ነው አላህ ይድረስላቸው በቃቸው አላህ ይበላቸው በቃቸው አላህ ይበላቸው አላህ የበላይነቱን ለነሱ አላህ ያድርገው በይተል መቅዲስን በወንድሞቻችን በእህቶቻችን እጅ አላህ ያስገባው ከየሁዶች ነፃ አላህ ያውጣው ነፃ አላህ ያውጣው የዘመኑ ፊራውን ልጆች ህፃኖችን እየጨረሰው ነው ያ ረብ ቁዋውን በወንድሞቻችን ላይ አላህ ያድርገው የበላይነቱን ለወንድሞቻችን አላህ ያርገው የበላይነቱን ለወንድሞቻችን አላህ ያርገው እኛንም ሰላም አላህ ያርገን ሰላም አላህ ያርገን اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم انصر من نصر الدين واخذل من خذل المسلمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته